95ቱን እንዴት ይገልጡታል ዶክተር? ምን አለው ብለው ያስባሉ? እርግጥ ነው ሰይጣን ያጋጥመኛል፣ አጋንንት ያጋጥሙኛል። ኤክስትራ ዲሜንሽን ውስጥ የገቡ ናቸው እነዚህን ዓለማት ሊያዩት የሚችሉት። የአክሱም ሐውልትን ያቆመ ጥበብ፣ ላሊበላን ውቅር አብያተ ክርስቲያናት የሰራ ሌሎችም የጠፉ ከመሬት በታች ያሉ ፒራሚዶችን ስለ አስትሮኖሚ የጻፈ ስለ ቅመማ የጻፈ ስለ ሕክምና እጽዋቱን የመረመሩ ቀደምት ኢትዮጵያውያን 95 በመቶውን ተጠቅመዋል ማለት ነው። በተለይ በሁለተኛው የዓለም ጦርነት የማይታይ መርከብ እንዴት እንደተሰራ እየተያየ እንገኛለን። እስቲ 95ቱንስ እንዴት እንጠቀመው ይላሉ ዶክተር? በተለይ በሁለተኛው የዓለም ጦርነት የማይታይ መርከብ እንዴት እንደተሰራ እየተያየ እንገኛለን። ዶክተር ይቀጥሉ። ተመልካቾቻችንና አድማጮቻችን በየቤቶቻቸው ሆነው ይሄን በጣም አስደናቂ ሳይንሳዊ ጥናት እየሰሙ ይገኛሉ። ቀደምት ኢትዮጵያውያን ደግሞ ተሰወሩ ሲባል እንዴት ከሳይንሱ ጋራ እንዴት እያገናኙ ደግሞ ይሄዱ እንደነበረ በቤታቸው ያዩኛ እንቀጥላለን። እሺ መርከቡ ተሰራ ነው ያሉ ቪዚብል የሆነው የማይታየው መርከብ መርከብ ላይ ነው ኤክስፐሪመንቱ የተካሄደው እንግዲህ እና አንደኛው መርከብ እንግዲህ ኤክስፐሪመንቱ የሚካሄድበት ከሌላው መርከብ በገመድ ነበር የተያያዘው እና አንዱ ሲሰምጥ እንደዚህ ይታያል። በፊልም ፊላዴልፊያ ኤክስፐሪመንት ቢባል ለምሳሌ ቪዲዮ አለ ሊታይ ይቻላል። ግን ምንድነው የሆነው እዛ የነበሩት ክሩ ሜምበርስ በፈለጉት ጊዜ ሊሰወሩ ሊጠፉም ይችላሉ፣ ሊመጡም ይችላሉ። መርከቡ እስከነ ክሩ ሜምበርስ እንግዲህ ተሰወረ። ወደ 700 ማይልስ ርቆ ደግሞ በቅጽበት ታየ። ከዛ በኋላ ሌላ ቦታ ታየ። እንደዚህ የሚባል ነገር አለ። ውስጥ ያሉትን ምን አረጋቸው? ግን ውስጥ ያሉትን ምንድነው ችግሩ? አንደኛው እነሱ በመንፈስና በአካል መካከል ናቸው። ይሄ ይሻላል ኤክስፕሬሽኑ እና ያረቃቸዋል፣ ያገስፋቸዋል፣ ያገስፋቸዋል ማለት ነው። በፊዚክሱ እንግዲህ እንደ ማተርና ዌቭ እንደማለት ነው እና እንደ ዌቭ ሊሆኑም ይችላሉ ማለት ነው። እንደ ዌቭ ሲሆኑ እንግዲህ ለምሳሌ ግድግዳ ቢኖርም በውስጡ ያልፋሉ። ኤኒቲንግ ካን ሃፕን። ሾልኮ መሄድ ሁሉ ይችላል። መንፈስ ናቸው፣ መንፈስ ይሆናሉ። ግን ግማሽ አካል ከሆነ ግን ምንድነው ግማሽ አካላቸው እዛው ብረት ውስጥ ተቀርቅሮ ይቀራል። ለምሳሌ አያልፉም እና ይህ አይነት አደጋ ተከሰተ። ሙከራው ተደርጓል፣ ሰክሰስፉል ሆኗል። ግን ከምናውቀው በላይ አይነት ማኒፌስቴሽን ስላለው ቢቆይ ይሻላል በሚል ነው እንግዲህ እስካሁን ድረስ እንትን የቆየው። ከዛ ሌላው ምን ይሆናል እንግዲህ ሰዎቹ እነዛ ክሩ ሜምበርስ የነበሩት ኤኒ ታይም ሊሰወሩ ይችላሉ፣ የፈለጉት እንትን ሊያደርጉ ይችላሉ ማለት ነው። በእኛ አንፃር እንግዲህ ምንድነው እርግጥ ነው በጸሎት እንደዚህ መሰወር ይቻላል። ያ 95% 5% ላይ ስልጣን አለው የሚል እምነት አለ በባህላችን እና 95% ውስጥ ከገባው እንግዲህ የፈለኩት ላደርግ እችላለሁ። አካሌን እንደፈለኩ ልወስደው እችላለሁ፣ ልሰውረው እችላለሁ አይነት ነገር ነው እና ትልቅ ጥበብ ነው እና ዞሮ ስለዚህ በኢትዮጵያ ተሰወሩ የሚባሉ አሉ በተለያዩ በቤተ እምነት ደረጃ። ስለዚህ ራሱ ሳይንሱ ራሱ ይሄንን ሁሉ ያረጋግጣል ማለት ነው። በትክክል ይሄ ያረጋግጣል። ኤክስትራ ዲሜንሽንስ የሚሏቸው እንግዲህ ከፊዚካል ዲሜንሽንስ በላይ ናቸው ነው እና እሱ ውስጥ እንግዲህ ለራሱ አንድ ዓለም ነው ለማለት ነው። እና የኔ ፍላጎት እንግዲህ ከ5% ወደ 95% እንዴት መመላለስ እንደምንችል ከትንሽ ወደ ትልቁ መሄድ ይሻለናል እንጂ ከትልቁ ወደ ትንሹ መውረድ አይገባንም እያሉ ነው። የምርጫ ጉዳይ ነው። ለምሳሌ ሪሰርች ማድረግ ካለም ከ5% ላይ ሪሰርች ከማድረግ 95% ላይ ይሻላል። ይሄንስ ወዴት እየሄድን ነው ይላሉ ግን ዶክተር? በዚህ አይነት ይሄ ሂደቱ እንግዲህ ወደ ረቂቅ ነገር እንሄዳለን ነው። በኤክስትራ ዲሜንሽንስ ላይ እንሄዳለን ነው። ልክ አገራችንም የተገነባችው በዚህ አይነት አካሄድ ነው እና ዞሮ እንግዲህ ምን ማለት ነው ይሄ 4 ዲሜንሽንስ የሆነው
በአምስት ሴንስ ብቻ ሴንስ የምናደርጋቸው ነገሮች አልፈናቸው ልንሄድ እንችላለን ነው፣ ልንመነጥቅ እንችላለን ነው። ግን ፓርቲኩላርሊ የኔ ኢንተረስት እዚህ ላይ ምንድነው ለህዝቡ በትክክል አድርጌ ለማስረዳትና ከዛ በኋላ ለምሳሌ ከ5% ተነስቼ ወደ 95% ሲሄድ ምን ያጋጥመኛል የሚል ሂደት ነው። እና የሚያጋጥሙን ልክ በባህላችን በኢትዮጵያ ዕውቀት እንደሚነገረው በሙሉ እርግጥ ነው ሰይጣን ያጋጥመኛል፣ አጋንንት ያጋጥሙኛል፣ አይነ ተባሪያ፣ ቡዳ፣ ዛር ሁሉ የሚባሉት ነገር አሉ ነው ሂደቱ። ግን በኤክስትራ ዲሜንሽን ውስጥ የገቡ ናቸው እነዚህን ዓለማት ሊያዩት የሚችሉት ማለት ነው። ሜታፊዚክሱም ጥናት እጅግ እየረቀቀ ወደ ረቂቁ ዓለም ከግዙፉ ዓለም ወደ ረቂቁ ዓለም እየተሸጋገረ እንደሆነ ነው ዶክተር እየነገሩኝ ያለው። ግን የቀደምት ኢትዮጵያውያን ሀገሪቱ የተገነባችሁ እንደዚህ ነው ሲሉኝ አሁን አንዳንድ ነገር ማሰብ ጀመርኩኝ። ለምሳሌ የአክሱም ሐውልትን ያቆመ ጥበብ፣ ላሊበላን ውቅር አብያተ ክርስቲያናት የሰራ ሌሎችም የጠፉ ከመሬት በታች ያሉ ፒራሚዶችን ስለ አስትሮኖሚ የጻፈ ስለ ቅመማ የጻፈ ስለ ሕክምና እጽዋቱን የመረመሩ ቀደምት ኢትዮጵያውያን 95% ተጠቅመዋል ማለት ነው። ኤግዛክትሊ እሱ ላይ ነው። ምንድነው ችግሩ? ከድሮ የተሰጠን ጸጋ ነው ይሄ። ኢትዮጵያውያን ኮንሽስ ነበሩ፣ ተጠቅመውበታል፣ ነግደውበታል፣ አገር አስፋፍተውበታል። ብዙ ነገሮች መቼም አሉ። የግዛታችን ስፋት ሲታይ እንነግደው ኤክስፖርት እናደርገው የነበረውን የሽቱን መጠን የወርቁን ንግስተ ሳባ ስትጓዝ 120 መክሊት ወርቅ ስትሰጠው ሽቱ፣ ዝባዱ፣ የዝሆን ጥርሱ ሁሉ እና አፄ ካሌብ የነበራቸው የመርከብ ብዛት ስናይ እንግዲህ ያ ነገር በትክክለኛው እየተገበሩበት ነው እያሉኝ ነው ዶክተር። በትክክል ከዛም በላይ ለምሳሌ አንዳንዴም እንዲያውም የሚገርመኝ ምንድነው እግዚአብሔር አዳምና ሔዋንን ፈጠረ ቢባል እና እየተፈጠረ ቢባል ኢትዮጵያ ውስጥ ነው ብዬ ነው የምመልሰው። ምክንያቱም ዕውቀቱ ነበረን። ይሄ ኤክስትራ ዲሜንሽናል ዕውቀት የሚባለው ይሄ በመንፈሳዊ ዕውቀት ኢንታክት ነበረን። አሁን ነው እንግዲህ ወደ ዌስተርናይዝድ ይሆንና በምዕራባውያን ይሆንና ውስጥ ገባ። በድሮ የኒውቶን የነበረ አይነት አመለካከት ሜካኒካል የሆነ አመለካከት ይሆንና የኛን መንፈሳዊ ዕውቀት ዲስቶርት ያደርገዋል፣ ያበላሸዋል ነገር እና እያጣ ነው ሄድን እንጂ ብዙ የሚያስደንቁ ነገሮች እንግዲህ ተሰርተዋል ኢትዮጵያ ውስጥ በትክክል። እና ይህ አይነት ስራ ደግሞ ኢንጂነሪንግ እንደዚህ ብቻ ሳይሆን ተአምራዊ የሆነ ስራ ነው በእውነት። እና ይህንን ከመለስን እንግዲህ የድሮ አይነት ስልጣኔያችንን ሜንቴን እናደርግ እንችላለን። ግን ዶክተር ይህን ሲያነሱ እንግዲህ በንቃት ውስጥ ያለ ሌላ ንቃት ኮንሽስነስ አለ ማለት ነው። በአንድ ንቃት ውስጥ ያለ ሌላ ንቃት፣ አንድ ዕውቀት ውስጥ ያለ ሌላ ዕውቀት በሚታይ የማይታይ ብለን ማየት እንችላለን። ትክክል። ለምሳሌ በአብዛኛው እንግዲህ እነዚህ ምዕራባውያን በአብዛኛው በማቴሪያል ነገር ነው የሚያምኑት። እንደነ ታሪካችን አይነት ደግሞ ሊያስታውሱን ይፈልጋሉ ከዛ በላይ ነገር እንዳለ ነው። ግን ዋናው ሁለቱን በትክክል አርጌ ከገጣጠምኳቸው 5ና 95% ጥሩ አርጌ ብለንድ ካደረኳቸው የድሮውን አይነት ዕውቀት ላገኝ ሪቫይቭ ላደርግ እችላለሁ ነው። ፒራሚዱን የሰራ ሐውልቱን የሰራ ስለ ማዕድናቱ የመረመረ ስለ አየር ንብረት የመረመረ ስለ እጽዋት የመረመረ ስለ ሶላር ሲስተም የመረመረ አይምሮ አቺቭ ማድረግ እንችላለን ማለት ነው። እና 95ቱን እንዴት ይገልጡታል ዶክተር? ምን አለው ብለው ያስባሉ? እሺ 5ቱ ያው ምናየው በቁስ አካል በ5ቱ የስሜት ሕዋሳታችን ያው እየደከምንበት ያለ ነው። ረቂቁ ዓለምን 95%ኛውን በምንድን ነው የሚገልጡት ዶክተር? በሜታፊዚክሱ ለተመልካቾቻችንና ለአድማጮቻችን እስቲ ያጋሩ። እኔ በጣም ተደንቄ ነው እየሰማሁ ያለሁትና ሳይንሱ ወደኛ መምጣቱን ሳስብ ኢትዮጵያውያን በየቤታቸው ሆነው የጣሉትን ነገር እንዲያነሱ ትልቅ መሪ እንደሚሆናቸው ባለሙሉ ተስፋ አለኝ። እስቲ 95ቱንስ እንዴት እንጠቀመው ይላሉ ዶክተር? ጥሩ። ዋናው እዛ 95 ውስጥ ገብቶ ኤክስፒሪየንስ ማድረግ ነው እንጂ አስተማሪው ሁሉም ነገር
ከራስ ነው። ማንንም አያስተምረውም። እሱ አንዱ ማወቅ ይገባናል። አሁን እንግዲህ ከነዚህ 4 ዲሜንሽንስ ከሜካኒካል ዲሜንሽንስ ወጥተን ወደዛ ስንሄድ ምን ማለት ነው? ለምሳሌ አይናችን ፎቶንስ የሚሉትን ነገር ያያል። ፎቶን ማለት የብርሃን ጨረር ማለት ነው። የብርሃን ጨረር። አዎ። ከዛ ብርሃን ጨረር እንግዲህ አንድ አይነት ኢንፎርሜሽን እናገኛለን ማለት ነው ከምናየው በአይን በማየት። በጣም ጥሩ። ስለዚህ ፎቶንስ እንግዲህ ኤነርጂ ካሪየርስ፣ ኢንተሊጀንስ ካሪየርስ ናቸው። ኦኬ፣ ኃይልን የሚሸከሙ ማለት እንችላለን። ኢንፎርሜሽን የሚሸከሙ፣ መረጃ የሚሸከሙ እንደማለት ነው። ጥሩ። ኦኬ፣ ይሄ እንግዲህ ከአይናችን ጋር የተያያዙ ናቸው። ስለዚህ ለፎቶንስ እንግዲህ ሪሴፕተሩ ሴንሰሩ አይናችን ነው ማለት ነው፣ ተቀባዩ እና በአብዛኛው ደግሞ ስልጣኔው ሳይንሱ ምናምን የሄደው ከብርሃን ጨረር በላይ የሚሄድ ነገር የለም በሚል አይነት ነገር ነው እና ውስንነቱን በዛው ያሳያል። ግን ታኪዮንስ የሚሏቸው ደግሞ ከብርሃን ጨረር በላይ የሚሄዱ ፓርቲክልስ አሉ። የነዚህ ደግሞ አይናችን የት ላይ ነው ብንል አንዱ አንጎላችን ውስጥ ለምሳሌ ፒኒያል ግላንድ የሚሉት አለ፣ ፐርፔቹዋሪ ግላንድ። ኦኬ፣ እሱ ለነዚህ ታኪዮንስ እንግዲህ ሴንሲቲቭ ነው ነገሩ። ሌሎችም ኢንዶክሪን ግላንድስ የምንላቸው አሉ እና ልባችን ውስጥ አካባቢ ለምሳሌ አሉ ግላንድስ አንድ አይነት ቫይብሬሽን ሴንስ የሚያደርጉ፣ አንጀታችን አካባቢም እንደሱ አይነት ቫይብሬሽን ሴንስ የሚያደርጉ ናቸው። እንግዲህ እንደ ፎቶን እንደ ብርሃን ጨረር ዲፋይን ልናደርጋቸው ስለማንችል ነው መንፈሳዊ መሆናቸው ነገር ነው እንጂ ልክ እንደ ብርሃን አይነት ነገር ናቸው። ከብርሃን ጨረር በላይ መሄዳቸውም እንደዛ ነው። አሁን እነዚህን ኢንተርፕሬት የማድረግ ነገር ነው፣ እነዚህን የማየት ነው እና በዚህ ፒኒያል ግላንድ ለምሳሌ ካየሁኝ በአይኔ ከማየው ማለት የተለየ ነው። አይነ ልቦና የምንለው ነው። ለምሳሌ ዶክተር የሚገርመው ኢትዮጵያዊ ጥንታዊ ጽሑፍ ላይ እንዲህ ብለው ጽፈዋል። ወብነ አዕይንት ክልኤቲ ውሳጣውያት ህየንተ አዕይንት ስጋውያት አሐቲ አይነ ነፍስ አሐቲ አይነ ልቡና። በሚታየው የገዘፈ አይናችን ሌላ ደግሞ 2 አይን ውስጥ አሉን። እንደውም 10 የስሜት ሕዋሳት አሉን ነው የሚሉት የኛ ሊቃውንት። ስሜት ሕዋሳትን 5 በሚታየው እዝነ ስጋ የጆሮ የሚስጋ እዝነ ነፍስ የነፍስ ጆሮ፣ አይነ ህሊና አይነ ልቡና የውስጥ አይኖች 2 ናቸው። እያንዳንዱ በሚታየው የማይታየው የስሜት ሕዋሳት አለ እና አሁን ይሄን የብርሃን ጨረር አይን ከለየ ውሳጣዊው አይን ደግሞ ረቂቁና ብርሃን ያለ ማለት ነው። አዎ ታኪዮንስ ያያል ማለት ነው። አዎ ትክክል። እንደዛ ሲሆን እንግዲህ ምንድነው ትክክል ገልጸዋል። አይነ ልቦና እንለዋለን፣ 3ኛ አይን ወይም ይሉታል። የልቡ አይነት ደግሞ በአብዛኛው እንግዲህ በፍቅር ወይም በጥላቻ እንደዚህ የተያያዘም አይነት ነገር ነው። ግን ሌላ መንፈሳዊ ቫይብሬሽን ነው። ልብ ስንል ከልቤ ነው የምናገረው፣ ከልቤ እንደዚህ ያደረኩ እንደዚህ ስንል ለምሳሌ ልብ ራሱ እንደ አንድ አይነት የሚያስብ ኤንቲቲ አድርገን እናየዋለን። ትክክል ነው። ግዕዙ ገልጦታል። በግዕዙ ነበወ ማለት አስተዋለ ማለት ነው እንጂ ከማስተዋል ጋር የሚገናኝ ረቂቅ ነገር እንደሆነ ነው። ለምሳሌ አይምሮ ሲል ግዕዙ አይመረ ማለት በግዕዝ አወቀ ነው፣ ከእውቀት ጋር ነው የሚሄደው። ልብ ስንል ነበወ ስንል አስተዋለ ነው፣ ከማስተዋል ጋር ነው የሚሄደው። ስለዚህ የልቡናችንን አይን ብሩህ ያድርግልን ብሎ ጸሎት ሲጸለይ ውስጥም ሌላ የሚያስብ ረቂቅ ነገር አለ እንደማለት ያሳያል። ሌላ ስሜት ሕዋሳት አንጀታችን ላይ ኩላሊታችን ላይ የለም እንደሱ አለ። ለምሳሌ ከአንጀቴ ነው የምናገረው ሊል ይችላል አንዱ። ከአንጀቴ ነው የወደድኩት ይላል። አዎ ይሄ እንግዲህ ምንድነው አንጀታችን አካባቢ እነዚህ ሆርሞንስ ሲንተሳይዝ የሚያደርጉ ኦርጋንስ አሉ ነው ሂደቱ እና ያንን ሲንተሳይዝ ሲያደርጉ እንግዲህ ኢንፎርሜሽኑን አሳች እናገኘዋለን በኤክስትራ ዲሜንሽንስ አይነት ነገር ነው እና እነዚህ መንፈሳዊ ቫይብሬሽንስ ናቸው። እንግዳው ብዙ ነገር የሚሰሩት ከምናየው በላይ ነው እና ጊዜው አሁን ወቅቱ ነው። ከ6ኛ ሴንስ ኦፍ ፐርሰፕሽን ከ5ኛው ሴንስ ኦፍ ፐርሰፕሽን ወደ 6ኛው ሴንስ ኦፍ ፐርሰፕሽን የምንሻገርበትና
ኢቮልቭ የምናደርግበት ወቅት ነው ለማለት ነው።